በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሁሉ የምትገኙ ሰላምታ ይድረሳችሁ። በተለይ ደግሞ በዋሽንግተን ዲሲ ኤሪያ በዲሲ ሜትሮፖሊታን በሜሪላንድ እና በቨርጂኒያ እና በአካባቢው ለምትኖሩ ክርስቲያኖች የዘንድሮ የመጋቢት መድኃኔዓለምን በዓል በደብረ ገነት መድኃኔዓለም አከባበር ሰዓቱን፣ ዕለቱን፣ ቀኑን ለመንገር ነው በዚህ ሰዓት የመጣሁት። በመላው ዓለም ለምትገኙ ሁሉ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች ሰላምታ ይድረሳችሁ። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት፣ የቅድስተ ቅዱሳን የድንግል ማርያም አማላጅነት ከሁላችን ጋር ይሁን። መጋቢት 27 ቀን የምናከብረው ታላቅ በዓል ጥንተ ስቅለት ተብሎ ይታወቃል። ምን ማለት ነው ጥንተ ስቅለት? ጥንተ ስቅለት ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለባት መጋቢት 27 ስለሆነች ዕለቷ፣ ስለዚህ ይህንን በዓል ጥንተ ስቅለቱ ብለን ለመድኃኔዓለም ብለን እናከብረዋለን። መጋቢት 27 ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ እጆቹን ለሕማም ዘርግቶ ሕማማትን ታግሶ የዕዳ ደብዳቤያችንን አፍርሶ ሰርዞ ደልዞ የዘላለም ሕይወት የሰጠን ከሲኦል ወደ ገነት ያሻገረን ታላቅ ዕለት ነው። ስለዚህ ይህ በዓል በሰፊው ይከበራል። ብዙ ጊዜ ጥቅምት 27ም ይሄው በዓል ይታሰባል። ጥቅምት ላይ መጋቢት ሁልጊዜ አብይ ጾም ውስጥ ስለሚሆን ሁዳዴ ውስጥ ስለሚሆን በዓሉ ወደ ጥቅምት ሄደው ፍስክ ላይ ስለሚሆን ጥቅምት ከዚህ የተነሳ አባቶች ስርዓት ተሰርቶ ነው አብሮ ይታሰባል። ስለዚህ ይህንን በዓል በየዓመቱ በዚህ በደብረ ገነት መድኃኔዓለም በአሜሪካን ሀገር በታላቁ እናከብራለን። በዓሉ የሚከበርበት ዕለት መቼ እንደሆነ ለመግለጽ ነው ስላልኳችሁ፣ ዘንድሮ መጋቢት 27 ጥንተ ስቅለቱ የሚሆነው የሆሳዕና ዕለት ነው። የሆሳዕና ዕለት የዛን ቀን 27 ነው። የዛን ቀን ነው የሚሆነው። እኛ የምናከብረው ግን መቼ ነው? በ20 ነው የምናከብረው። በ20 የምናከብረው ለምንድን ነው? ምክንያቱም የሆሳዕና ዕለት እንደምታውቁት ነው። ወዲያው ሕማማት ይገባል ከሰዓት። እንደገና ደግሞ እጅግ በጣም ብዙ ቆራቢዎች ነው ያሉት የዛን ቀን። ሕፃናቱም ሳይቀሩ አዛውንቱም ሳይቀሩ ይቆርባሉ እና የሰዓት መተላለፍ ሊገጥመን ስለሚችል ያንንም ስለምናውቀው እኛ በመጋቢት 20 ማለት ነው አሁን የፊታችን እሁድ በኒቆዲሞስ ነው የምናከብረው። የዛን ቀን እናከብረዋለን። ስለዚህ ይህንን ሁላችሁም እንድታቁት ለመግለጽ ነው። ስለዚህ በዚህ ሀገር በማርች 29 ነው የምናከብረው። ማርች 29 ነው የምናከብረው። አሁን የፊታችን እሁድ መሆኑ ነው፣ ሰንዴ። ስለዚህ ሁላችሁም ይህንን አውቃችሁ በዓሉን አብረን እንድናከብር የበረከቱ ተሳታፊዎች እንድንሆን ሁላችሁም ለሌሎችም አሰምታችሁ እንድትመጡ ይሄን ለመግለጽ ነው። የሆሳዕና ዕለትም ያው ጥንተ ስቅለቱ ነው። እንደገና ደግሞ ሆሳዕና ነው። እሱም ታላቅ በዓል ነው። አንድ ላይ የዛንም ቀን በታላቅ ድምቀት ነው የምናከብረው። ሁላችሁም የምትችሉ ሁሉ ተገኝታችሁ ከእግዚአብሔር ምሕረትን ቸርነትን የምትማጸኑበት እንዲሆን የእሱ ፈቃድ ይሁን። በረከትም የምታገኙበት ይሁንላችሁ። ስለዚህ የሰማችሁ ሁሉ ላልሰሙት በመንገር በዓሉ የሚከበረው የኒቆዲሞስ ዕለት ነው። የሆሳዕና ዕለትም አንድ ላይ ድርብ የሆነ ታላቅ በዓል አለን።
እሱንም እንድታቁት ሁለቱንም ቀኖች እንድታቋቸው ነው። ከዛ በኋላ ትንሣኤው ነው የሚቀጥለው። ስለዚህ ይሄንን ነው የበዓሉ አከባበር። ታቦታቱ የሚወጡት 3 ታቦታት ናቸው። ህዝቡ ሁሉ ዙሪያውን ቆሞ ታቦቱ 3 ጊዜ ነው የሚዞረው። 3 ጊዜ ነው የሚዞረው። ስለዚህ ታላቅ በዓል ነው። ሁላችሁም ይሄንን በረከት ለመካፈል የምትችሉ ሁሉ ሰዓትና ጊዜያችሁን አስተካክላችሁ አብረን መታችሁ አብረንም ምህላ አድርሰን ስለ ሀገራችንም ስላለው መከራ፣ ስለ ስቃዩ፣ ስለ ፈተናው፣ በኦርቶዶክስ ላይ ስላለው ስቃይ፣ በሁሉም ላይ ስላለው መከራ ሁሉ በምህላ እግዚአብሔር እንማጸናለን። እናቱ ድንግል ማርያምን አማላጅ አድርገን እንማጸናለን። በፈሰሰው ደግሞ ምሕረቱን ቸርነቱን እንዲልክልን አይነ ምሕረቱን እንዲመልስልን እንጸልያለን። እንደዚሁም ደግሞ ወረቀት ችግር ላይ ላሉ ሰዎች በኢሚግሬሽን ጉዳይ እንደዚሁ ይዛን ቀን እሱም ከዚህ በፊት ለ3 ተከታታይ አድርገናል። ብዙ ሰዎችም እንደውም የተሳካላቸው የነገሩኝም አሉ። ስለዚህ ሁላችሁም ይሄን አውቃችሁ ስለ ሁሉም ነገር ረሃቡ፣ ቸነፈሩ፣ ጦርነቱ ያለንበት ሁኔታ እጅግ ከባድ መሆኑን መግለጽ ይሄ የአደባባይ ሚስጥር ነው። ስለዚህ ዓለም ያወቀው ፀሐይ የሞቀው የተባለ ነገር የታወቀ ስለሆነ ሁላችሁም መታችሁ አብረን እንማጸን። በዚህ እሑድ ሰንበት የሚተኛ አይኑር። አገልግሎቱ ከማታ ነው የሚጀምረው። እኛ ከምሽቱ ዋዜማው ቅዳሜ ነው። ዋዜማው ይቆማል። ማታ ደግሞ ከምሽቱ 4 ሰዓት ጀምሮ ነው ማህሌቱ። ስለዚህ ሁላችሁም የምትችሉ ሰዎች ሁሉ እግዚአብሔር በፈቀደው በዚህ ዕለት ተገናኝተን በዓሉን እንድናከብር ይሆንልን። የቅዱሳን አምላክ እግዚአብሔር በረድኤትና በቸርነቱ አይለየን። በዚሁ አጋጣሚ ደግሞ አሁን ነገ ማለት ነው፣ ነገ አርብ ነው። በዓለም ላይ ላላችሁ ሰዎች ሁሉ የጥያቄና መልስ መርሃ ግብር በቀጥታ ስለምናደርግ ሁላችሁም እሱን በመረዳትና በማወቅ የጥያቄና መልሱን መርሃ ግብር እንድትሳተፉ ነው። ሰዓቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት እስከ ምሽቱ 2 ሰዓት ነው የሚሆነው። ከምሽቱ 12 ሰዓት እስከ ምሽቱ 2 ሰዓት ነው። በዋሽንግተን ዲሲ ኤሪያ አቆጣጠር ደግሞ በኢስት ኮስቱ ከ11 ኤኤም እስከ 1 ፒኤም ድረስ ነው የሚሆነው። ስለዚህ ሁላችሁም ይህንን ማውቃችሁ እንድትሳተፉ ነው። በተረፈ ሁልጊዜ በዚህም ማስተምረውን ትምህርት ደግሞ ላይክና ሼር በማድረግ ሰዎች እንዲደርሳቸው ብታደርጉ ደስ ይለኛል። አብረን ብንሰራ ደስ ይለኛል። ተባብረን የእግዚአብሔር ቃል ለሰው ልጆች ሁሉ ለማዳረስ እንድንችል የእሱ ቅዱስ ፈቃድ ይሁንልን። በተረፈ እግዚአብሔር አምላካችን በዓሉን ሁሉ የፍስሐ ሐሴት ያድርግልን። መዋዕለ ጾማችን አስፈጽሞ ለብርሃነ ትንሣኤው እንዲያደርሰን ፍቃዱ ይሁንልን። ሀገራችንን በዓይነ ምሕረቱ ይመልከትልን። በቃ ይበለን። የነደደውን እሳት ያጥፋልን። መዓቱን በምሕረት ቁጣውን በትዕግስት ይመልስልን። እግዚአብሔር አምላካችን የተራቡትን፣ የተጨነቁትን፣ መጠለያ ያጥተው በመንገድ ላይ የወደቁትን ድኩማኑን ሁሉ እግዚአብሔር ተመልክቶ በቃ ብሎ የምሕረቱን ዝናብ እንዲያዘንብልን፣ ሰላሙን እንዲፈነጥቅልን፣ በቀደመ ክብራችን እንዲጠብቀን የአምላክ ፍቃድ ይሁን። እመቤታችን ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቦናችን ከልጇ ጋር ነግሳ ለዘላለም ትኑር። እግዚአብሔር በነቢያት በሐዋርያት በረከት ይባርካችሁ። በሰማዕታት በጻድቃን በቅዱሳን ረድኤት ይጎብኛችሁ። የመላእክት ጥበቃም ሁሌም አይለያችሁ። የምትመኙትን የልባችሁን ሐሳብ ይፈጽምላችሁ። ኢየሱስ ክርስቶስ በቀኙ ጋሻ በክንዱ ከለላ ይሁናችሁ። በሕይወታችሁ የምትመኙትን ሁሉ ያደርግላችሁ። ስለዚህ ቨርጂኒያ፣ ሜሪላንድ ያላችሁ በጠቅላላ የፊታችን እሁድ በኒቆዲሞስ በ20 በዚህ ሀገር 29 ሁላችሁም እንድትገኙ ነው። በተረፈ በመላው ዓለም ያላችሁ ደግሞ በቀጥታ ስለሚሰራጭ በደብረገነት መድኃኔዓለም ዝግጅቱን በረከት ታገኙበት ዘንድ ሁሉንም ልትከታተሉ ትችላላችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብርና ምስጋና ይግባው። በሕይወት ዘመናችሁ ሁሉ የተቀደሰ ሕይወት ይስጣችሁ። ነገ በኋላም አንድ መጨረሻ ላይ ላይቭ እንዳለ ማስታወቂያ ያደርጋለሁ። ነገ ግን ሁላችሁም አውቃችሁ በላይቭ ጥያቄና መልስ ያላችሁን ጥያቄዎች እንድትጠይቁ በዚሁ አሳስባለሁ። የተባረከ ቀን ዋሉልኝ። ሰላም ሁኑልኝ።
እግዚአብሔር ይባርከን፣ ፊቱንም ያብራልን፣ ይግለጽልን። አሜን።